ወንዶች ሲከፋቸው ከፍቅረኛቸው መስማት የሚፈልጉት ቃላቶች ፍቅረኛ ሲከፋ ወይንም ሲያዝን ወይንም ሲጨነቅ ሱላት ለሃይሚ ማናለኝ ካላንቺ ከጎኔ ሁኝልኝ እያለ ተንበርክኮ ሲለምናት ልቧ ላራራው ለሃይማኖት ታደሰ አድርሱ በት ልትሆኚ ትችያለሽ። እመኚኝ፣ ከልቡ የሚያፈቅርሽ ከሆነ እነዚህን ቃላቶችን አንቺ ስትጠቀሚ ለሱ ልዩ ቦታ አለ። ገባሽ? እናስረዳሻለን ሃይሚዬ ማለት ነው። ይሄን ነገር ሚሽን አድርሷት ማለት ነው። አንዲት ምርጥ ልባም ሴት የሚወዳትን የሚያፈቅራትን ልጅ ከጎኗ ማለት ነው ጠብር ግፍ እያለ ስለምናት እኔ ያልተነበብኩ ሴት ነኝ፣ እኔ ያልተነበብኩ ሰው ነኝ ምናምን ማለት ይህን ነገር አንቺ እውነት የምር ከብሩክ ጎን አልሆንም ብለሽ ቪዲዮ ከሰራሽ ተሳስተሻል። ስህተትሽን ደግሞ እኛ አምነን ልንቀበል አንችልም። ያው በጎችሽ ተንጨረጨሩ ምናምን እኛ አንጨረጨርም። ህይወትን የሚኖሩት ሃይሚና ብሩኬ ናቸው እንጂ እዚህ ጋር ሲሰረለችም ግን በምናየው ነገር ሀሳብ የመስጠት መብት አለን። ትናንትና ሃይሚ ያደረገችው ነገር 100% ኤክስ ነው። ለስራ ከሆነ 100% ራይት ነው። በቃ ተሳክቶላታል። እኔ ሁለት ነገሮች ነው ይዤ የምራመደው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለው ደህና ነኝ እግዚአብሔር ይመስገን። ፈጣሪ መልካም ቀን አድርግልን። ዛሬ እንግዲህ ሙሉ ቀን ጌታችን መድኃኒታችን እያሰብ የምንሰግድበት ቀን ነው። ለመላው የክርስትና እምነት ተከታዮች እንኳን ለስግደታት ቀን እንኳን አደረሳችሁ ብያለሁ። የኔ ውድ ፋሚሊ ቤተሰቦች ማለት ነው። እና ዛሬ የመጣሁበት ጉዳይ ምንድነው? እንግዲህ ሃይሚና ብሩኬ ትናንትና ሲወዛገቡ ነበር። ብዙዎቻችሁ በጣም ተናዳችሁ የራሳችሁን ሀሳብ እየሰጣችሁ ነው። ምክንያቱም እዚህ ጋር ሃይሚ ኖረችም አልኖረችም ብሩኬ ችግሩን ከመፍታት ምንም ወደኋላ የሚያግደው ነገር የለም። ነገር ግን ሃይማኖት እዚህ ጋር ያቀደችው እቅድ ምን አለ? እሱ ጋር ሄዳ ይሄዚህ ቦታ ላይ እንኳን ባትገኝ ቤተሰብ ጋር ሄዳ ባል ለምን አብራው አላሳለፈችም? ለምን የሚወዳትን ሰው ለምን ታሳዝናለች? ሰው እኔ ፕራንክ ነው ብዬ ነው የማስበው። ቤተሰቦች አይኗ ብርር ብሏል፣ አይኗ ፍዝዝ ብሏል። ሌሊት እኮ ነው የተቀረጸው። አተኙም እንዲያ ነበር ብሩክ። ሌሊት ነው የተቀረጸው ቪዲዮ ማለት ነው። ሌሊት ስላችሁ ያኔ አመሻሽቶ ማለት ነው። እና እንቅልፏ ስለመጣ ይመስለኛል እንደዛ የሚያሳዝን ፊት የመሰለችው ማለት ነው። እኔ እንደዛ ነው ያቀድኩት። ግን የእውነት ሃይሚ ይሄን ነገር እውነት ከብሩኬ ጎን ሆነ ይሄን ጉዳይ ማጨረስ ከሆነ ብሩክ በምንም በማንም እየለቀቃት ስላልሆነ ጊዜ ስላጣች ከዚህ በፊት እሄዳለሁ ያለችበት እውነት ነው ማለት ነው። እያረሳሳችሁ ነው ከጎኑ ቁጭ አለችው። እኔ እንደዛ ነው እንዳስብ ያደረገኝ። ይቅር በላይ ፈጣሪ። ምክንያቱም ያደረገችው ነገር ነው እንዲያሳስበኝ ያደረገኝ እንጂ እኛ እኮ ስንት ቀን ላይ ሲመጡ በደስታ በፍቅር እንደዛ ተቃቅፈው በጣም ተደጋግፈው ስናያቸው በጣም ደስ ብሎናል። ዛሬ ላይ ግን ሃይሚ የምትናገረው ነገር ሌላ፣ ብሩክ የሚያስበው ሀሳብ ሌላ ነው። የሚያፈቅራችሁን ሰው በዚህ ልክ ቅስም መስበር በጣም ነው የሚደብረው። ተነጋግራችሁ ከሰራችሁትም ፈጣሪ የስራችሁን ይስጣችሁ። እኔ ምንም ምለው ነገር የለኝም። ምክንያቱም በዛሬ ቀን እችን መናገር አልፈልግም፣ ግን ደግሞ ሆዴን እየቆረጠኝ ቁጭ ማለት አልፈለግኩም። የእውነት ብሩኬ እንደዛ ጠብር ግፍ ብሎ እግሯ ላይ ወድቆ ሲለምናት በቃ እሺ ማለት ነበረባት። አንድ ቀን እንኳን በቃ የሆነ ደስታ ፈጥራ አታውቅም። ሁሌ ቁዘማ፣ ሁሌ በቃ የሆነ ነገር በዓል ሲፈጠርማ በስመ አብ ወልድ አለባት አንዳንድ ነገር እንጃ። እንደው እኔ አላቅም፣ ብቻ ምን እንደምላቸው አላቅም። እውነት በባለፈው እንደዛ በለበሽው አለባበስ ቤተክርስቲያን ሄደሽ ይሄ ሰይጣን ተራክቦ የመጣ ነበር የመሰለኝ፣ ግን ተደብቆ ነው አንገቴ ስር ሽጉጥ ብሎ የመጣው ሰይጣኑ ማለት ነው። ብሩክን የሚያስጠላ፣ ብሩክን የሚያነጫንጭ፣ በቃ ከብሩክ ጋር ስታየው የሆነ ነገር የሚያረግሽ፣ እሱ ከሆነ ሰው ጋር ሲሆን የሆነ ነገር የሚያረግሽ። ብሩክ እኮ ችግሩን መፍታቱ አይቀርም እኮ። እንደውንም አዎ ብዙ ነገር አሳልፈሻል፣ ብዙ ነገር ተብለሻል፣ ብዙ ነገር ተብሏል። እሱ ራሱ ብሩክ እንደውም እኮ አሁን ላይ ነው ብርታት፣ የአንቺ ብርታት የሚያስፈልገው። በል የኔ ውድ ይሄን ስማችን ማጽዳት አለብን፣ ታመናል። አንቺ ግን ብሩክ እንዳልታመመ፣ ብሩክ እንዳልተጎዳ፣ ሃይሚ ራሷ ብቻዋን እንደተጎዳች ራስ ወዳድ አትሆኝ በፍቅር መካከል ማለት ነው። የምሬን ነው የምነግራችሁ። ራስ ወዳድ ስላችሁ ይሄ ስድብ አይደለም፣ የምሬን ነው። አንዳንዴ ለራሳችሁ ብቻ አታስቡ። አጠገባችሁም ያለ ሰው ምን እንደሚሆንላችሁ ማየት አለን። በወሬ ብቻ አይደለም። በወሬ ብቻ አንተን ስለሰጠኝ ፈጣሪ አመሰግናለሁ መቸከስ አይደለም። በቃ ተግባር ላይ ሆናችሁ አሳዩን። አንዳንዴ ለሚወዷችሁ ሰዎች ተግባር ላይ ሆናችሁ አሳዩን። በኋላ ያዙኝ ልቀቁኝ አትበሉ። የሆነ ነገር ከተፈጠረ በኋላ ወደ ኋላ የሰው ልብ ከጎዱ በኋላ ወደ ኋላ ለመመለስ
በቃ የሆነ ይደብራል። እውነቴን ነው ይደብራል። እኔ ሃይማኖት በሰራችው ቪዲዮን በምንም ሳይሆን በቃ ይሄ በዚህ ጊዜ ላይ የትናንትናው ቪዲዮ በቃ ፕራንክ ሆነ። አሁን ከትናንት ወዲያ ሃይሚ ልትታገት ነው ተብሎ ያ ሁሉ ሰው ሲጨነቅ የነበረ ሰው መልስ መታችሁ ሰጣችሁ፣ እናመሰግናለን። አሁን ትናንትና ሃይሚ ይሄን ቴረር መልቀቅ ምን አስፈለገ? የሚመጣው በዓል ነው። በቃ በዚህ ልክ እሷንም የሆነ ያልሆነ ሰው በቃ የውስጥ ስሜታቸው ይናደዳሉ። አይናደዱም አይደለም፣ እውነቴን ነው። ምንም እናንተ ደስ ስላላችሁ ምንም ዛሬ ደስ ቢላችሁ በጎቹ ምን አገባሽ ምናምን ልትሆን እንችላላችሁ ኮመንት ስር ማለት ነው። ነገ ደግሞ እሷ የሆነ ነገር ስትሆን እሪ ማለታቸው አይቀርም። ስለዚህ ስትሳሳት ስተሷን መናገር አለብን። በአሁኑ ሰዓት ከጎኑ ሆና ከብሩክ ጎን ሆና ያለውን ነገር አብራው ካልተጋፈጠች ከዛ እሱ ሁሉም ነገር ተጋፍጦ ጨርሶ ሲመጣ ከዛ ፈልገዋለሁ ምንድን ቤት ቁጭ ብላ ምን ትሰራለች? ምን ታደርጋለች? ለምን አብራ አትሄድም? ከዚህ በፊት እኮ ልሄድ ነው ሲላት እኮ ልሄድ ብላ ነበር። ታዲያ የእዩ ልጅና የእዩ ምንድን ነው አሁን የሚረብሽባት? እዚህ አዲስ አበባም ሆና ስለ እዩ እና ስለ ልጁ መስማቱ አይቀርም፣ ስለ ብሩክ የሚባሉትን ነገር መስማት አይቀርም። ስለዚህ ምንድን ነው እሷ እዚህ መቅረሷ? ጥቅሙ ንገሩኝ። ጥቅሙን ብቻ ስላልገባኝ ነው ቤተሰቦች፣ ጥቅሙን ብቻ ንገሩኝ። አብራ ሄዳ መጋፈጥ ነው የሚቀለው ወይስ እዚህ እንግዲህ ከብሩክ እየተደበቀ ያቀደችው ነገር ሊኖር ይችላል። እኔ እንደዛ ነው የምረዳት። ይቅርታ አድርጉልኝና ቤተሰቦች ከዚህ በፊት ብዙ ነገር አበላሽቶባታል። እንግዲህ እንደተባለው ከሆነ አንዴ በገታ አንዴ በምን እስካሁን ብቻዋን ጊዜ አላገኘችም እስካሁን ድረስ ማለት ነው። ብሩኬ እየተከታተላት ነው። ይችን ነገር ለማስተካከል ልትጠቀም ፈልጋ ነው እንጂ ሃይሚ በፍጹም እንዴት ነው ብሩክን ሄዳለሁ ብሎ ለምን ምን ከቤት ፈራሹ ነገር ካለ ቤተሰብሽ አለ፣ አባትሽ አለ። አባትሽ እንደሆነ አንቺ ቤት ጥለሽ ብትመጪ ላም ቀንዱ አይከብዳትም። በማንኛውም ሰዓት ለአንቺ ቤቴ ከፍት ነው ብሏል አባትሽ። አባት ደግሞ ተቀይሞም አይቀየምም። አፍረሽ ፈርተሽ ከሆነ የብሩክን ቤተሰብ ሶኬ ልፈሪ ትችላለሽ፣ መብትሽ ነው እሱ። እዛ ሂጂ አትሂጂ እኛ አንልም፣ ግን ተብሩክ ጋር አብረሹ ሄደሽ ቤተሰብ ጋር ማሳለፍ ትችላለሽ። በዛ ላይ ስንት ነገር ምን ማወራሽ ማናግርሽ ነገር ከአንቺ ጋር ብዙ እቅድ አለኝ ስትባይ እሺ ያለ ማለትሽ ሁሌ እኔ የምትወደኝ ከሆነ እኔ የምታስብልኝ ከሆነ ስለሚያስብልሽ መሰለኝ እንደዚህ ጥብጥብ እያለ እንደዛ የሆነውንም ያልሆነውንም በቃ የሆነ ያንቺን ደስታ ለማምጣት ድፍት ቀና የሚለው። ሃይሚ ግን የብሩክ ደስታ እንዲኖረው ብሩክ የሆነ እንዲደስት በስማም አሁንማ ብሶባታል። የምሬን ስነግራችሁ በቃ ዝም ሁሌ በቃ ፊት መቆዘም፣ ሁሌ ማልቀስ፣ ሁሌ በስመ አብ። ድራማውንማ ከወንሽው አንቺ ችለሽበታል። የምሬን ነው። ግን በዛሬው ቀን ደግሞ ቤተሰብን በዛ ልክ ቲክታክ ላይ እንደዚህ ማባላቱ አስፈላጊ አይደለም። በጣም ነው የሚደብረው። የምሬን ስነግራችሁ ምን እነሱ ስለወደዷችሁ ስላከበሯችሁ ነው ላይቭም ስትሆኑ እንቅልፋቸውን እየተዉ ላይ ታብታብ እያደረጉ የሚሰድባችሁን የሆነ በመካከላችሁ ጸብ የሚፈልገውን ኮመንት እያወጡ እግዚአብሔርን አንዳንዴ ግርም ነው የሚለኝ። በቃ በምን አይነት ትዕግስታቸው ነው ኮመንት የጻፉትን ሁሉ መጥፎም ሆነ ጥሩ ሆነ አውጥቶ እኮ ነው የፖስቱት። ይህን ታውቃላችሁ። እና በዚህ ልክ ዋጋ የከፈለላችሁን ሁላችሁም ቤተሰቦቻችሁን ማሳዘን በጣም ከባድ ነው ብዬ ነው በእኔ በኩል የማስበው። የኛ ውድ ቤተሰቦችም አትናደዱ። ችግሮችን ለመፍታት መረጋጋት አለባችሁ። በአንድ ቪዲዮ ብዙ ነገር ልንል አንችልም፣ ግን ቪዲዮ የተሰራው ቪዲዮ ደግሞ እንድንናገር ያስገድደናል። ገባችሁ አይደለ? ቢያንስ እንኳን ሃይማኖት ታደሰ ይሄንን እቅድ እንኳን አስባበት ከሆነ እንድትቀይር ነው እኛ እያደረግን ያለ ነው። ገባችሁ አይደለ? አብራ እንድትሆን አብራ እንድትሄድ ነው። ምክንያቱም ዛሬ ላይ የችግሩ ጊዜ አብራው ያልሆነ ሴት ነገ በደስታው ጊዜ ምን ታደርጋለች? ስለዚህ ይሄን ነገር እንድታደርግ ስለፈለግን ብቻ ነው እኛ ቪዲዮ የሰራ ነው እንጂ እኛ ሃይሚ አናዳን ወይም ደግሞ በምታደርገው ነገር ተናደን አይደለም። እየተናደድ ነው። ለምን ከጎኑ አትቆም? ሁል ጊዜ ብሩኬ ደስተኛ ሲሆን ብቻ ነው እሷ አስመስላ ከጎኑ የምትሆነው። ሁል ጊዜ አንድ ቀን እንኳን ሰላም ደስታ ለምን አትፈጥርም ነው የኛ ጥያቄ። ገብቷቸዋል አይደለ? እንጂ ይሄ ደስታ ይሄ ሀዘንም ራሳቸው ነው እንጂ የሚጎዳው እኔ ሲስን ምንም አይጎዳኝም። ተቃጥልሽ ተናደሽ እኔ አልሰማም። ለምን እናደዳለሁ? ለምን እቃጠላለሁ? ምንም አይመስለኝም። ግን ትክክለኛውን ነገር መናገር እፈልጋለሁ። ገባችሁ? እሱ ጠብር ግፍ ብሎ እንድትሄድ ልቡ እየፈለገ ለምንድን ነው እሷ እሺ ብላ ከጎኑ ማትሆነው? ያ ሁሉ ጊዜ አልፎ የለ አሁን ላይ ምን ትሆናለች? ምንም እኮ ከእዩ ልጅ ጋርና ከእዩ ጋር አሁን እኮ የሚያገናኛት ነገር የለም እንዴ። በዓልን አሳልፋ
በቃ እንደውም እዚህ ጋር አንድ እህቴ ገልጸዋለች። የምር ይመችሽ እግዚአብሔርን። እንደውም እኔ ማለቴ ልክ እንደዚህ እንዴት ነው አሁን እኛ ድሮ ወደ አረብ ሀገር ስንመጣ ጠዋት ምርመራ ከሰጠን ወይ ከሰዓት ወይ በነጋታው ይመጣል። እንደዛ ነበር ያሰብኩት። ግን እዚህ ጋር አንድ እህቴ ትክክል ናት ብዬ እንዳስብ ያደረገኝ ሀሳቧን የደገፍኩላት በጣም ትክክል ናት። አዳምጧት እና ምናልባት ቪዲዮን አስገብቼ ላንገናኝ ስለምንችል መልካም ቀን ይሆንላችሁ የኛ ውድ ቤተሰቦች። ምንም አትረበሹ፣ አትናደዱ። ጥሩ ነገር ይመጣል፣ መልካም ነገር ይመጣል እና አለን እናያለን። የእህታችንን ድምፅ አዳምጡት ቤተሰቦች። አመሰግናለሁ። በእኔ በኩል ባይ ይኸውልሽ ሀይሚ ቪዲዮዬን በደንብ ነው የምትሰሚ። እውነቱን ነው የምናገር እዚህ ጋር ማለት ነው። ገባሽ? ተመልካች ከፈለጋችሁ ኮሜንት ስር እኔን ስደቡን እንደፈለጋችሁ። የተሰማችሁን ነገር ማረግ ትችላላችሁ። ግን እኔ የተሰማኝ ነገር ነው የምናወራ እዚህ ጋር ማለት ነው። ዲኤንኤ በ2 ሳምንት ነው የሚመጣው። አመት በዓል መቼ ነው? እሑድ ነው። አንቺ ቁጭ ብለሽ ተመልካች ላይቭ ላይ ቁጭ ብሎ ለአመት በዓል በቃ በሰላም ነው የምናሳልፍ ብለን ልባችን ጭንቅላታችን ደስ ብሎን እያወራን ቁጭ ብለሽ ሰምተሽ እነዚህ ተመልካች ልብ መሰበር አለብኝ ብለሽ ስልኩም ዘጋጋለሁ እኔ ለአመት በዓል እንደዚህ ነኝ ብለሽ መጣሽ ማለት ነው። ወይንም ዲኤንኤ አርጋችሁ እሑድ ነው የምሰሙ ውጤት ያ የአመት በዓል ቀን ነው የምትሰሙ። ለተመልካች ክብር ብኖርሽ ለእህቶችሽ ብትጨነቂ እሑድ ከሱ ጋር አሳልፈሽ ሰኞ ትመለሳለሽ ወደ አዲስ አበባ። እኔ እዚህ ቁጭ ብዬ አልሰማም። ከዛ በኋላ ስለ ልጁ አንተ አጣርተና ይሄው ለአመት በዓል አንተም እንዳይደብር እሙሼም እንዳይደብር ተመልካችም እንዳይደብር ብዬ ነው የመጣው ብለሽ አመት በዓሉን በሰላም አሳልፈሽ ወደ አዲስ አበባ ትመለሳለሽ ነበርሽ አንቺ ማለት ነው። አንቺ በተቃራኒ ነው የምትሄጂው። ሁልጊዜ ጻም ነው የምትወጂው። ሰው ምን ያወራል ብለሽ የሰው ወሬ ነው የምትዳመጪ ማለት ነው። ገባሻ? ከዚህ በፊት ለገናም እንደዚህ ነበረ። ያ ሰው እንደፈለገ ካወራ በቃ ተመልካች ከተጋጨ በኋላ የኔ ፍቅር፣ የኔ ቅምጥል፣ የኔ ምንጥስ እየተባባላችሁ መጣችሁ። ገባሽ? እምታወሪ ነገር አስተካኪ። የሰው ልብ አትስብሪ። እኔ ዛሬ ልቤ እንደተሰበረ የብዙ ሰዎች ይሰበራል። የሰው ልብ ደግሞ ለአንቺ ጥሩ አይደለም። የሰው ድንጋጤ ለአንቺ ጥሩ አይደለም። እንደዚህ አትቀሪም። ልጅ ነሽ አንቺ። እንዳማረብሽ አትቀሪም። አስቢ እንጂ ለተመልካች አስቢ እንጂ ራስሽን አትውደጂ። ማነሳት ለምን አመጣ? እሑድ ከሱ ጋር አሳልፈሽ ሰኞ እኔ እሄዳለሁ በቃ እዚያ አልቀመጥም አትይም? በጣም ነው የምታሳፍሪ። እግዚአብሔርን ስራም ይሁን እሱን እየፈተንሽም ይሁን እኔ ቪዲዮ ላይ እንዳየው የዛሬ ቪዲዮ ላይ ይሄን በቃ ልቤ ነው የሰበርሽው ነበር። ቪዲዮ ድል ስለሰጠኝ በድጋሚ ተገናኝተናል። እንግዲህ የእህታችን መልእክት በጣም በጣም ደስ የሚል ነው። የሀይሚና የብሩኬ አንድነት ጠላቶች ናቸው እንጂ ይሄ ቪዲዮ ደስ የማይላቸው እንደዚህ በማለት ደስ የማይላቸው ትክክለኛ የእውነት የነሱን ሰላም የነሱን ፍቅር የሚፈልግ ሰው እንደዚህ በዚህ ሀሳብሽ ማንም ሊቃወም አይችልም። በጣም ትክክለኛ የሆነ ሀሳብ ነው ያልሽው እህታችን፣ በጣም እናመሰግናለን። ግን መረጋጋት አለባችሁ። ገስት ላይ የምትሉት ነገር በጣም የሚያናድድ ነገር እርስ በርሳችሁ መጣላት አይጠበቅባችሁም። ቢያንስ ሁለተኛ ቪዲዮ እስኪለቀቅ ድረስ ውሳኔዋን ማየት አለብን። ከዛ በኋላ ቢያንስ እንኳን የሆነ ነገር እናገራለን። ግን ይሄን በመናገራችን ደግሞ ሀይሚን ልናስቆማት እንችላለን። አንዳንድ ጊዜ ብሩኬም ሀይሚም ቤተሰብ እንዲህ ብሎኛልና ይሄን አላደርግም የሚሉት ጊዜ ያላቸው አንዳንድ ጊዜ ማለት ነው። ለዛም ነገር ሊጠቅማት ይችላል። ስለዚህ አብረው መሆን እየፈለጉ ወይም ደግሞ የሆነ በቃ ይሉኝታም ይዟትም ሊሆን ይችላል ቤተሰብ ጋር ስትሄድ የዛኔ ብዙ ነገር አሳልፈው ስለመጡ ስለዚህ በብዙ አይነት ስለተረዳናት የሚያዋጣትን የሚበጃትን ነው እኛ ሀይሚ እየነገርናት ቪዲዮ እየሰራን ሜሽን ያደረግናት። ገብቷችኋል ቤተሰቦች? ስለዚህ እህታችን በጣም ትክክል ነሽ። እናመሰግናለን። አዲስ ነገር ያምጣልን ፈጣሪ። ቤተሰቦች በድጋሚ ስለመጣሁ በጣም ይቅርታ። መልካም ቀን ይሆንላችሁ በድጋሚ ማለት ነው። በጣም ይቅርታ እድሉን ስላገኘው ነው የገባሁት ባይ